ቅድስት ለምሳሌ ስትል አደጋ ውስጥ ገብታለች። ሞገስ ደግሞ ለቡሩክ ብሩን ሞልቶለታል ማለት ነው። በዛ አጋጣሚ ዳጣም ቤተሰቦቿን ልታገኝ ፍለጋ ላይ ልጀመር ነው። ማህሌት ደግሞ በአዲስ አጀንዳ መታለች ማለት ነው። እንደ አዲስ አሁንም ያው አልተኛም ብላለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሳዲ ፋሚሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ዳኛ አልሐምዱሊላህ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ እንግዲህ በአዲስ ቪዲዮ ደግሞ መጥተናል ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁ ከኔ ጋር ቆዩ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። ዛሬ እንግዲህ የዛሬው ቅድስት ማህሌትን ለማሳከም ለማገዝ ስትል ራሷን አደጋ ውስጥ ከታለች። እንደ ጸባይ ሆን ደስ ይል ነበረ። ሞገስ ደግሞ ያው ለቡሩክ ቤቱን መኪናውን ሸጦ ለቡሩክ ብሩ ሞልቶለታል ማለት ነው። በሌላ በኩል ደግሞ ዳጣ ቤተሰቦቿን እንድትፈልግ ሞገስ ሊያግዛት ነው ማለት ነው። ዛሬ ላይ ያው በጣም የሚያስፈራ እንትንም ቢሆን ምሳሌ ነቅታለች። ነገር ግን መናገር አትችልም፣ መጻፍ ብቻ ነው። አባቷ ደግሞ ያው ጭንቆታል። ምንድን ነው የምፈልጊው ልጅ እያላት ነው። እና እሷ ደግሞ በወረቀት ጽፋለት ውሃ ነው የምፈልገው ትለዋለች። ውሃ ያመጣላታል። አመጣልሻለሁኝ ይላታል። ድጋሚ የምፈልጊውን ጻፊልኝ ይላታል። ድጋሚ ደግሞ ስትጽፍ አባቴ ይወድሃለሁኝ የሚለውን ጻፈችለት። አባት ቡሩክም ልጄ እወድሻለሁ፣ እኔም የበኩር ልጄ እኮ ነሽ እንጂ የመጀመሪያ ፍቅሬ ያየሁብሽ ልጄ ነሽ። አንቺ መቼም ቢሆን አልተውሽም፣ አሳክምሻለሁኝ ልጄ፣ አብሽራ ይዞሽ፣ በእኔ ተማመኝ እሺ ልጄ ይላታል። ሰርቅም ቢሆን አሳክምሻለሁ፣ አንቺን እንድትታከሚ እፈልጋለሁ ይላታል ማለት ነው ቡሩክ። በሌላ በኩል ደግሞ ስንሄድ ማህሌት ደግሞ ከዝና ጋር ተገናኝታለች እና ዝና ያው ሞገስና ብሩክ ከሀገር ምድር አጥፊያቸው፣ አንቺ እነሱን ካጠፋሽ በህይወትሽ ያላየሽው ብር ነው ምሰጥሽ፣ ህይወትሽን የሚቀይር ይላታል። እንደዚህ የሰው ህይወት አጥፍቶ ራስን መቀየር ማለት ምን ማለት ነው? ይህ እንደ ጥያቄ ይቀመጥና ይላታል። እሷም ያው ብሩክን ብሩክ ምን አድርጎሻል ሲላት መቶኛል፣ ከቤት አባሮኝ አስወጥቶኛል ከቤት ትላለች። ሞገስ ሲላት ሞገስ ደግሞ ያው በእኔ ላይ ተጫውቶብኛል እና ካለ ፈቃዴ ቪዲዮ ለቆብኛል፣ ሰው ፊት እንትን መቀጣጫ አድርጎኛል ትላለች። በቃ እነዚህን ሁለት ሰዎች ማጥፋት አለብሽ፣ ቤቱ ችግር የለውም እኔ ብር ሰጥሽና ትገዢዋለሽ ይላታል። ቤቱ ተሽጧል፣ ከየት ነው የምገዛው? የኔ ጥያቄ ዝጋ አለ አንድ። ሁለተኛ ነገር ደግሞ እንዴት ነው አሁን ማህሌት እንትን የምትለው? በጣም ከባድ ነው። ማህሌት ያው መተኛት አችልም፣ ምክንያቱም እልክ ስላለባት ማለት ነው። በሌላ በኩል ቅድስትና ብሩክ እየተመካከሩ ነበረ። በዚህ ሳምንት ብሩን ካላገኘው እኮ በቃ ምሳሌ ላጣት ነው በዚህ በ3 ቀን ውስጥ፣ ከየት አባቴ ነው ማመጣው ይላታል። በቃ አይዞ አትጨነቅ እንሞላለን ትላለች። እሷም ከዳጣ ጋር እያወሩ እያለ እንደ አጋጣሚ ተመካክረው የሆነ ሀሳብ መጥቶላቸው ነበረና እሱን ሀሳብ ይዛ ትመጣለች። ዳጣ ባለፈው ያልሽኝን እንደዚህ ላደርግ ነው ስትላት፣ ከዛ እንዴ አንቺ የመረሽን ነው እንደ ቅመሟ ትላታለች። አዎ እሷ ምሳሌ ከምትሞት የአንድ ሰው ህይወት ዶኑ የአንድ ሰው እንትን ቢል ይሻላል እና ወስኛለሁኝ እና መታከም አለባት ትላለች። ዳጣም እሺ በቃ ትልና ያው ምሳቸውን ከበላሉ በኋላ ይዛት ትሄዳለች ማለት ነው። ዳጣ ይዛት ትሄድና ጨነቀኝ ትደውልላታለች። ብሩክም ሲደውል ያጣቸዋል ሁለቱንም። እናንተ ልጆች የት ናችሁ?
ቅድስት የት ናት? ኑ ምሳሌ ጋር ሆኑልኝ፣ እኔም ተፍተፍ ማለት አለብኝ። አሁን በዚህ በሶስት ቀን ውስጥ እኮ ካላገኘሁኝ ምሳሌ ላጣት እኮ ነው ይላታልና እኔ አሁን መንጣት አልችልም ቦራ፣ ሩቅ ቦታ ነኝ ያለሁት፣ አሁን መንጣት አልችልም ሲላት በራይድ ነይ ሲላት ራይድ አንተ ሞላች አልሞላች እያልክ ደግሞ ለራይድ ልከፍል ነው እንደ እያለች ትቀደዳበታለች ማለት ነው። ያ ቅድስት አሁንም ድጋሚ ተደውልላት እና እኔ ጨነቀኝ ፈራሁኝ ምንድን ነው የማደርገው ስትላት በቃ አንዱን ሁለት ወዶ አይሆንም አንዱን ያዥ እንግዲህ ወይ ደግሞ ተመለሽ ስትላት አይ እንደዛም አይሆንም ብሩ ያስፈልጋል ለምሳሌ ትላለች ቅድስት ማለት ነው። በቃ እሺ አይዞሽ ግን በመጭ ጠጭ እያለኝ ነው ስትል በጭራሽ መጠጥ እንዳጠጭ በጭራሽ እንዳጠጭ እሱን አስከሪው ከጠጣች ይጫወትብሻል እንዳጠጭ ትላታለች። እሺ በቃ ትንሽ ቆይቼ ለቡርቅ ደውልላት አለሁኝ ትላለች። ያው ትንሽ ቆይታም ደወለችለት መጣሁኝ ትንሽ ነው የምቆየው እመጣለሁ ምናምን ይላታል። በቃ እንዴ ቅዱስ በዚህ በሶስት ቀን እኮ መብላት አለብኝ እኮ የት ሄደች ነው አንቺ ይላታል። መጣው ትላለች። በሌላ በኩል ደግሞ ሞገስና ዳጣ እየተጫወቱ እያለ በቃ እኔ አሁን መቼ ነው እንደዚህ የምቀርበው? ልቀርብ ነው ማለት ነው እኔ ቲቪ ላይ ልታይ ነው ትለዋለች። አንቺ ማቀርቢም ዘረቢስ እኮ ነው ስላ በዙ ተናደረች፣ አለቀሰኝ ማለት ነው። እኔ ዘረቢስ አይደለሁም እህት፣ ወንድም፣ አባት ብዬ መከታ የሚሆነኝ አሉኝ። እነሱን ስላላወቅኩኝ ዘረቢስ ነኝ ማለት አይደለም ትለዋለች። በዙ በቃ ሞገስ ይደነግጣል ማለት ነው። በቃ የሚይዘው የሚጨብጠው ሲያጣ አረዳጣ ምን ሆነሽ ነው? እኔ እኮ ስቀልድ እኮ ነው እንዴ! ምን ሆነሽ ነው እንደዚህ እንትን የምትዩ? በቃ ተረጋጊ፣ እኔ ስቀልድ ነው እንደዛ ያልኩት እንጂ የምር የእውነት አይደለም። በቃ ይቅርታ ብሎ ይቅርታ ይጠይቃታል ማለት ነው። ያው ማህሌትም ከዜና ጋር እንግዲህን አዲስ አጀንዳ ሊጀምሩ ነው ማለት ነው። በጣም ነው የሚገርመው። ያው የማተኛ ማህሌት የማይተኛ ዜና በጣም ነው ሁለቱ አንድ ጋር ተጣምረዋል ማለት ነው። በቃ ልክ እየሌላቸው ሰዎች እነሱ ናቸው። በቃ በሰው ህይወት ለመጫወት የሚሞክሩ ማለት ነው። በሌላ በኩል ደግሞ ሞገስ መኪናዎቹን ሸጦ ለቡሩክ ብሩን ሰጥቶታል ማለት ነው። ዳጣ ምግብ ጋብዘኝ እስቲ ይሄ አምሮኛ ስትለኝ እንዴ ዳጣዬ አሁን እኮ የለኝም ምንም ድሃ ሆንኩ እኮ በቃ ይላታል። እንዴ ለምን መኪናዎችን አሸጥም አንተ እንዴ ነው ድሃም እኮ ነው ስትለው ሸኳቸው እኮ ይላታል። የምር ነው? አዎ ሸጫቸዋለሁ እና ይሄንን ብሩክ ስጪ እኔ ያሁኑን ሳይሆን የበፊቱን ጓደኝነታችንን ብዬ ነው ብላይ ስጩ ይላታል። እንዴት ታዲያ ለምን ቤት አትሄድም? ለምን ምሳሌንስ አታያትም ስትለው አይ አልሄድም፣ ደውሎ እንኳን ይቅርታ እንኳን አልጠየቀኝም እኮ አልሄድም፣ ስለዚህ አልሄድም ይላታል ማለት ነው ለዳጣ። በቃ እሺ ትልና እሷም እየበረረች በጣም በደስታ እየበረረች ብሩክ ጋር ትሄዳለች ማለት ነው። ብሩክ ጋር ስትሄድ በቃ ዝለል ትለዋለች። ምን ተገኝቶ ነው የምንዘለው ደግሞ አንቺ ልጅ? አረ እንደው አታስጨንቅኝ ባክሽን፣ እኔ ስንት የሚያስጨንቀኝ ነገር አለብኝ፣ አንቺ ደግሞ አታስጨንቅኝ እስቲ ይላታል። በቃ ዝለል አልኩ ለምን አዘልም ይላታል። ከዛ ቁጭ ትልና ምሳሌ እንኳን ደስ ያለሽ፣ በቃ ከዚህ በኋላ አመጣልሻለሁ ያልሽኝን ደግሞ እንዳስረሽ ትላታለች። እና እሺ በቃ ሞገስ ይሄው ብሩ ሞልቶልሃል ትለዋለች። እየቀለድሽ ነው ወይስ የምርሽ ነው? ሞገስ እንዳንተ አይደለም፣ እሱ በጣም የዋህ ልጅና ደስ የሚል ልጅ ነው ትለዋለች እሷ ማለት ነው። አዎ በጣም እኔ ብዙ ጎድቼዋለሁ፣ ብዙ እንትን ብዬዋለሁ፣ ግን እሱ አልተወኝም። ሞገስ ማለት እኮ በጣም ምርጥ ጓደኛዬ እኮ ነው፣ ግን እኔ ምንም እንትን አላልኩም። ምን ላድርግ? ለምሳሌ ስል ነው ሁሉ እንደዚህ እያደረኩ ያለሁት ይላታል። ያው ዳጣም ሞገስ ብሩክ ምሳሌን ካጣት በህይወት የሚኖር አይመስለኝም፣ ይሞታል። አባትነት ግን እንደዚህ ነው እንዴት ትለዋለች። አዎ ሁሉም አባት እኮ እንደዚህ ናቸው ይላታል። እኔ እንጃ ትለዋለች እሷም ማለት ነው። አይዞሽ ያንቺም አባት ይገኛል እናትሽም ይገኛሉ እና እንፈልጋቸዋለን፣ ችግር የለም እንዳታስቢ ይላታል ማለት ነው።
እኔ የማህሌት መጨረሻ ምንድን ነው? በዛ አካሄዷ ለህይወቷ አያሰጋትም ወይ? እንዴትስ ነው እንደዚህ አንድን ሰው ወዶ አንድን ሰው ጠልቶ እንዴት ነው እንደዚህ እኔም ብቻ ውደደኝ ማለት የሚችለው ሰው ማለት ነው እንዴ? እሱን ጠልታ ልጅቷን ጠልታ እሱን ወዳ እንዴት ነው እንደዚህ የሚሆነው? አንድን ሰው እኮ ስንወድ ከነ ምናምኑም ነገር እንጂ ግማሽ ጎኑን ብቻ ወደን እንወድሃለን ወይም ደግሞ እንደዚህ ነው ማለት አንችልም። ምክንያቱም ስንወድ ሁሉንም በቃ ክፉንም ደጉንም ከነ ድህነቱም ከነ ሀብቱም ከነ ሁሉም ነው መውደድ ያለብን። ሲያጣም አብረን ነው እንትን ማለት ያለብን እንጂ ሲኖረው አብረን አጨብጭበን በልተን ጠጥተን ሲያጣ ደግሞ የራስ ጉዳይ ብለን እንትን ማለት በጣም ከባድ ነው። ያው ይሄ ላይ በአሁን ላይ ያለ ነገር ነው፣ እንደዚህ ነው ሲጀመርም ማለት ነው። ነገር ግን ይሄ እኔ እንጃ በጣም ነው ከባድ ነው። እና እንደ ሞገስ አይነት ጓደኛ ደግሞ ሲቸግርም ሲያጣም እንደሱ አይነት ጓደኛ ደግሞ አለ። እንግዲህ ብሩክ ሉላን አሳልፎ ነው የሰጠበትና የሞገስን እንደዛ እንኳን አድርጎት እንኳን እሱ ግን ለሱ ጥሩ ነገርና መልካምነት ነገር ያስብለታል ማለት ነው። የማህሌት መጨረሻ ግን ምን እንደሆነ ብቻ የእሷ መጨረሻ እንደው ከባድ ነው። አጓጉል ቦታ ላይ ነው የምትወርቀው። ከማንም ሰው ሳኮን ከእሷና ዜና አብሮ እንትን ምንድን ነበር የሚባለው በሰፈሩት ቁና ይወርዳሉ ብዬ ነው ማስበውና ውዶቼ በጣም የሚያስገርም እንትን ነው የምር። እኔ በጣም ነው የማህሌት እንትን በአንዱ ሲላት በአንዱ ትመጣለች፣ በአንዱ ሲሏት በአንዱ ትመጣለች እና የማይሰለቻት ሰው እሷን ያየሁትና የምሬ ነው። በቃ አይሰለቻትም፣ አይደክማትም። በቃ እንዴ ሰው እኮ አንዴ እኮ በቃ ችክ ካለው ይተዋድ እኮ በቃ አይደለ። እሷ ደግሞ በቃ ሙጭጭ ግጭጭ ሆነች እኮ ሙጭጭ ሆነች። በቃ የሆነ እንትን ላይ በቃ ሙጭጭ እንዴ በቃ አልፈልግም ከተባለ የሰው ልጅ አልፈልግም ነው ግዴታ። እኔም ፈልገኝ ማለት አይቻልም። ሲፈልግ ብቻ ነው እንትን ማለት እንጂ ካልፈለገ አልፈለገም ነው፣ የሚያስገድደው ሰው የለም። እና ውዶች እያመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ፣ ሀገራችንን ሰላም ያርግልን፣ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ እላለሁኝ። ሁላችንም ለሀገራችን ዱዓ ጸሎት እናደርግላለሁኝ። ስለምታበረታቱኝ አመሰግናለሁኝ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ እላለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አሌይኩም ወራህመቱላሂ ወበረካቱ።